ቀዝቃዛው የሌሊት ነፋስ አጥንት ድረስ ይዘልቃል። ዳዊት በምግብ ቤቱ የጀርባ ግቢ ውስጥ በግማሽ ወደ መሬት በተቀበረው አሮጌ መስተዋት አጠገብ ተንበርክኳል። የሞባይሉን ባትሪ አብርቶ ወደ ውስጥ ሲያበራ እጆቹ በከፍተኛ ፍርሃት ይንቀጠቀጣሉ። ድንገት ከውስጥ በኩል አንድ ፊት ከመስተዋቱ ጋር ይላተማል። ፊቱ በቆሻሻ የተሞላ ነው። አይኖቹ እንዳውሬ ፍጥጥ ብለዋል። በዘግናኝ ፈገግታ እያየው ጭንቅላቱን ከመስተዋቱ ጋር በኃይል ማጋጨት ይጀምራል። መስተዋቱ በጭካኔው ምት ይርገበገባል። ዳዊት መተንፈስ አቅቶት በቆመበት በድን ይሆናል። ወደ ቪዲዮ ከመግባታችን በፊት 96% ያህሉ ተመልካቾቻችን ሰብስክራይብ ሳያደርጉ ስለሚከታተሉን የሰብስክራይብ እና የደውል ምልክቷን በመጫን የቤተሰባችን አባል ይሁኑ። የእርሶ ትንሽ ድጋፍ የኛ ትልቅ ብርታት ነው። የፒያሳ ጠባብና ጥንታዊ አስፋልቶች በውድቅት ሌሊት ጭጋግ ተሸፍነዋል። የመንገዱ ዳር አሮጌ መብራቶች ብርሃን ከመስጠት ይልቅ በየሰከንዱ ብልጭ ድርግም እያሉ አካባቢውን የባሰ አስፈሪና ጭር ያለ ያደርጉታል። ቀዝቃዛው የሌሊት ንፋስ አጥንት ድረስ ዘልቆ እየገባ ጥንታዮቹን የጣሊያን ዘመን ሕንፃዎች በኃይል እየገረፈ ያልፋል። በዚህ ዝምታን በለበሰ አስፈሪ ሰፈር ውስጥ ዳዊት የተባለ ወጣት በአንድ አሮጌ ባህላዊ ምግብ ቤት የብረት በር ላይ በጭንቀት ቆሟል። የለበሰው ጃኬት ከብርዱ ያድነው፣ ኪሱ ባዶ ነው። ከሚኖርበት ጠባብ ክፍል የቤት ኪራይ ካልከፈለ ሊባረር ቀናት ብቻ ቀርተውታል። በሕይወቱ ውስጥ ምንም አይነት ምርጫ የሌለበት ደረጃ ላይ ደርሷል። ጭንቀቱ ይህንን ሥራ አግኝቶ እንዲሠራ ግድ ይለዋል። በዛሬው የመላምት ትረካችን ይህ ምስኪን ወጣት ለገንዘብ ብሎ የገባበትንና አይምሮን የሚያስት ምስጢር ወዳለበት የሲኦል ጉዞ ይዘናችሁ እናመራለን። ዳዊት የከበደውን የምግብ ቤቱን በር በኃይል ገፍቶ ወደ ውስጥ ሲገባ የሻገተ እንጨት፣ የቆየ ቅመምና የድንጋይ ከሰል ጭስ ጠረን አፍንጫውን ይመተዋል። ሰፊው ክፍል በከፊል ጨለማ ነው። ጥግና ጥግ ላይ በተሰቀሉ ደብዛዛ ቢጫ አምፖሎች ብቻ በጭንቅ ይበራል። እዚያ ጠረጴዛው ጀርባ ጨለማው በዋጠው ጥግ ውስጥ አንድ ግዙፍ ሰው ቆሟል። እሱ ካሳሁን ይባላል። የዚህ ምስጢራዊ ምግብ ቤት ሥራ አስኪያጅ። ካሳሁን ረዘም ያለ ፊቱ ላይ ምንም አይነት የሰውነት ስሜት የማይነበብበት በሚያሳቅቅ ሁኔታ ቀዝቃዛና ጨካኝ ሰው ነው። ጠቆር ባሉት አይኖቹ ውስጥ ርኅራኄ የሚባል ነገር አይታይም። ለዳዊት የሚሰጠው ሥራ እንደማንኛውም ተራ ሥራ አልነበረም። የሀገሪቱን ሕጋዊ የሥራ ሰዓት ሙሉ በሙሉ የሚጥስ ማንም ሰው ሊሰራው የማይደፍረው እጅግ አድካሚና ብቸኝነት የበዛበትን የሌሊት ፈረቃ ያለ ምንም ማቅማማት ይሰጠዋል። እዚህ ምግብ ቤቱ ውስጥ ማንም ሰው ብዙ ጥያቄ አይጠይቅም። የተሰጠህን ሥራ ብቻ ዝም ብለህ ሰርተህ ትሄዳለህ። እኔ የማልወደውን ነገር ካደረክ ግን ዋጋህን ታገኛለህ ይለዋል። በከባድና ጉሮሮ ውስጥ በሚዘጋ ሸካራ ድምፁ ዳዊት ምንም እንኳን በሰውየው አጠራጣሪ ባህሪና በቦታው ድባብ ክፉኛ ቢረበሽም የገንዘብ እጥረቱና ተስፋ መቁረጡ ዝም ብሎ ሁሉንም ነገር እንዲቀበል ያስገድደዋል። ሥራው ይጀመራል። ሆኖም እኩለ ሌሊት አልፎ የመጨረሻዎቹ ደንበኞች በሩን ዘግተው ሲወጡ የምግብ ቤቱ ድባብ ሙሉ በሙሉ ወደ ሌላ አስፈሪ ዓለምነት ይቀየራል። ሰፊው ክፍል ባዶነቱ ሲረጋገጥ ዝምታው ጆሮን ያደነቁራል። የዳዊት ትንፋሽና የጫማው ኮቴ ብቻ በአሮጌው ሕንፃ ውስጥ ያስተጋባል። ግድግዳዎቹ በራሳቸው ጊዜ የሚተነፍሱ፣ የጠረጴዛዎቹ ጥላዎች አብረውት የሚንቀሳቀሱ ይመስላሉ። በዚህ ብቸኝነት በተሞላውና ፍርሃት በሚያንዣብብበት ሌሊት ዳዊት ብቻውን ወለሉን እያጸዳ ሳለ ይህ የቆየ ሕንፃ በእግሩ ስር አንድ ዘግናኝ የሆነ ምስጢር እንደደበቀ ገና አልተገነዘበም። ውድ ተመልካቾቻችን፣ ይህ ጥንታዊ ሕንፃ ዝም ብሎ የተገነባ የድንጋይ ክምር ብቻ አልነበረም። የራሱ የሆነ ጨለማ ታሪክና አስፈሪ ድባብ ነበረው። በየሌሊቱ ማንም ሰው በማይኖርበት ሰዓት ዳዊት በዚህ ግዙፍ የምግብ ቤት ክፍል ውስጥ ብቻውን ሲቀር የብቸኝነቱ ክብደት አይምሮውን መጫን ይጀምራል። ወለሉን እያጸዳና ወንበሮቹን ወደ የቦታው እየመለሰ ሲንቀሳቀስ አካባቢው በከባድ ዝምታ ይዋጣል። ነገር ግን ዝምታው ፍጹም አልነበረም። ከግድግዳው ስንጥቆች መሃል ቀዝቃዛው ንፋስ ሰተት ብሎ ሲገባ ጣሪያው ላይ ያሉት አሮጌ ጣውላዎች በድንገት ይጮኻሉ። ሕንፃው ልክ እንደ አንድ በሕይወት እንዳለና እንደሚተነፍስ ፍጡር በየጊዜው በሚያወጣው የብረት መፋጨትና የእንጨት መንቆቅ
የእንጨት መንቋቋር ድምፅ ዳዊትን ያስደነግጠዋል። የካሳሁን ጥብቅና አጠራጣሪ ባህሪ ደግሞ የዳዊትን ፍርሃት ይበልጥ ያባብሰዋል። ካሳሁን በሥራ ሰዓትም ሆነ ከሥራ ሰዓት ውጭ ዳዊት የትኛውንም የምግብ ቤቱን ጥግ እንዲቃኝ አይፈቅድለትም። የኋላኛው መጋዘን በር ሁሌም በከባድ ቁልፍ የተዘጋ ነው። ወደዚህ አቅጣጫ ሲጠጋ እንኳን ካሳሁን ከየት መጣ ሳይባል ከጨለማው ውስጥ ብቅ ብሎ ስራህን ብቻ ስራ፣ ወደማያገባ ቦታ እንዳትዞር በማለት በአስፈሪ ዓይኖቹ ያስጠነቅቀዋል። ይህ ጥብቅ ቁጥጥር ካሳሁን እዚህ ቦታ ምን እየደበቀ ነው የሚለውን ጥያቄ በዳዊት አይምሮ ውስጥ ዘወትር እንዲያስተጋባ ያደርገዋል። ምንም እንኳን የፍርሃት ላብ በጀርባው እየወረደ የቦታው ድባብ ከዚህ ሽሽ እያለው ቢሆንም የቤት ኪራዩን መክፈል እንዳለበትና በኪሱ ያለችው ሳንቲም ለነገራት እንኳን እንደማትበቃው ሲያስብ ጥርሱን ነክሶ ለመስራት ይገደዳል። በድቅድቅ ሌሊት የሕንፃው እንጨቶች በጭንቀት ሲያቃስቱ የዳዊት ዓይኖች በየጥግ ወዳለው ጨለማ እየተንከራተቱ ሊመጣ ያለውን ከባድ ፈተናና አእምሮን የሚያስት ምስጢር በተጠንቀቅ መጠበቅ ጀምረዋል። አስቡት፣ ሌሊቱ ተጋምሷል። ከእናንተ ትንፋሽና ከውጭ ከሚነፍሰው ነፋሶች ምንም ድምፅ በሌለበት ባዶ ክፍል ውስጥ ቆማችኋል። ዳዊትም በዚህ አስፈሪ ዝምታ ውስጥ ሆኖ የኩሽናውን ጠንካራ የሲሚንቶ ወለል እያጸዳ ነበር። ድንገት መጥረጊያውን ይዞ በቆመበት በድን ሆነ። ልክ ከእግሩ ስር ከወለሉ ጥልቅ ክፍል ውስጥ አንድ ድምፅ ተሰማው። ድምፁ የድሮ ሕንፃ ሲሰነጠቅ ወይም ሲንቀሳቀስ የሚያወጣው አይነት የተለመደ ኮሽታ አልነበረም። ከስር በኩል የሆነ ሰው ወይም የሆነ ነገር ሻካራ በሆነ ምት ወለሉን ይቧጭራል። ጭጭጭጭ የሚል ሪትም ያለው መቧጨርና ከዛም በከባድ ነገር ዱብ ዱብ የሚል መላተም በግልጽ ይሰማል። የዳዊት ልብ በኃይል መምታት ጀመረ። መጥረጊያውን ጥሎ ወለሉ ላይ ተንበርክኮ ጆሮውን ወደ ሲሚንቶ አስጠጋ። ምንም ጥርጥር አልነበረውም። ድምፁ ሆን ተብሎ የሚደረግና ሕያው ከሆነ ፍጡር የሚወጣ ነበር። እጆቹ እየተንቀጠቀጡ ቀና ሲል በድንጋጤ በላብ ተጠምቆ ነበር። ከእግሩ በታች ሌላ ዓለም፣ ሌላ ጨለማ ክፍል እንዳለ እርግጠኛ ሆነ። በማግስቱ ፍርሃቱን ተቆጣጥሮ ካሳሁንን ስለ ድምፁ ጠየቀው። ካሳሁን ሲጋራውን እያጨሰ ነበር። የዳዊትን ጥያቄ ሲሰማ ግን የሲጋራውን ጢስ በአየር ላይ ተገትሮ ቀረ። ካሳሁን ቀስ ብሎ ዞሮ በጠቆሩትና ጨካኝ ዓይኖቹን ዳዊትን ትክ ብሎ አየው። ፊቱ ላይ የነበረው መረጋጋት በቅጽበት ጠፍቶ በመከላከያና በማስፈራራት ስሜት ተተካ። ይህ ሕንፃ ምንም አይነት ምድር ቤት የለውም አለው ሻካራ ድምፁን አጠንክሮ ይህ ሕንፃ ምንም አይነት ምድር ቤት የለውም አለው ሻካራ ድምፁን አጠንክሮ። ከዓመታት በፊት አሮጌዎቹ ክፍሎች ሙሉ በሙሉ በኮንክሪት ተደፍነዋል። የሰማኸው የውሃ ቧንቧ ኮሽታ ወይም የአይጥ ድምፅ ነው። ዳግመኛ ይህን ጥያቄ እንዳታነሳ በማለት በቁጣ አስጠነቀቀው። ነገር ግን የካሳሁን ዓይኖች ውስጥ የታየው መደናገጥ አንድ ትልቅና አደገኛ ውሸት እየተነገረ እንደሆነ ለዳዊት በግልጽ ነግሮታል። የካሳሁን ቃላት የዳዊትን ጥርጣሬ ከማስወገድ ይልቅ ይበልጥ አቀጣጠሉት። ውሸቱ ዓይኑ ላይ በግልጽ ይነበብ ነበር። ዳዊት አንድ ነገር ትዝ አለው። ሥራ በጀመረባቸው የመጀመሪያ ቀናት በሕንፃው ጀርባ በኩል ቆሻሻ ሊጥል ሲወጣ ከግማሽ በላይ መሬት የተዋጡ አሮጌና የቆሸሹ መስተዋቶቹን በግርጌ አካባቢ ማየቱ ትዝ አለው። ካሳሁን ሕንፃው ምድር ቤት የለውም ካለ እነዚህ መስተዋቶች ምንድን ናቸው? ማንን ወይስ ምንን ነው የሚያሳዩት? የፍርሃትና የጉጉት ስሜት በውስጡ ሲታገል በመጨረሻ ጉጉቱ አሸነፈ። በአንድ እጅግ ብርድ በሆነ ሌሊት ካሳሁን ወደ ቢሮ መግባቱን ካረጋገጠ በኋላ ዳዊት ቀስ ብሎ በኋለኛው በር በኩል ወደ ጨለማው ግቢ ሾልኮ ወጣ። የሌሊቱን ንፋስ እያፏጨ የሕንፃውን ቆርቆሮዎች ያንኳኳል።
ዳዊት ትንፋሹን ውጦ በግድግዳው ጥግ እየተሳበ ወደ ታችኞቹ መስታወቶች ተጠጋ። የቆሸሸውንና በሸረሪት ድር የተሸፈነውን መስታወት በእጁ ጠረገው። የሞባይሉን ባትሪ አብርቶ እየተንቀጠቀጠ ወደ ውስጥ አበራ። ከውስጥ ያለው ጨለማ እንደ ገደል ጥልቅና ጥቅጥቅ ያለ ነበር። አይኑን አፍጥጦ ለማየት ሲሞክር ድንገት ለቅጽበት በዚያ ጥልቅ ጨለማ ውስጥ ደብዛዛ ብርሃን በርቶ ፈጥኖ ጠፋ። የኤሌክትሪክ ብርሃን አልነበረም። የሆነ ሰው ክብሪት ወይም ላይተር ለኩሶ እንዳጠፋው አይነት ብልሽታ ነበር። ዳዊት ደሙ በስሩ ውስጥ ሲቀዘቅዝ ታወቀው። ልቡ ደረቱን ጥሶ እስኪወጣ ድረስ ይመታል። በዚያ በረዶ በሚያክል ብርድ ብቻውን በጨለማው ግቢ ውስጥ ቆሞ እግሮቹ መንቀሳቀስ አቃታቸው። በዚያ ጥልቅ የምድር ክፍል ውስጥ ማንም ይሁን ምን እሱ እንዳለ አውቋል። አንዳንድ ሚስጥሮች ሳይገለጡ በጨለማ ቢቀሩ ይሻላል። ዳዊት ግን ያየውን ብልሽታ ከአእምሮ ማውጣት አልቻለም። ከጥቂት ቀናት በኋላ ፍርሃቱን ተቋቁሞ ወደዚያው አሮጌ መስታወት ተመለሰ። ሞባይሉን እንዳበራ ቀስ ብሎ ወደ ታች ሲያጎነብስ በዚህ ጊዜ ጨለማው ምንም ነገር አልደበቀም። ልክ ሞባይሉን ወደ መስታወቱ ሲያስጠጋው አንድ ፊት ከመስታወቱ ጀርባ ተለጥፎ ጠበቀው። የዳዊት ትንፋሽ ተቋረጠ። ፊቱ የሰው ነው፣ ነገር ግን በጭካኔ የተሞላና አይምሮውን ያጣ ፍጡር ይመስላል። ጸጉሩ የተንጨበረረና ለወራት ውሃ ያልነካው፣ ቆዳው በቆሻሻ የተሸፈነ ነበር። አይኖቹ ሙሉ በሙሉ ወደ ቢጫነት የተቀየሩ ሲሆኑ አፍጥጦ በቀጥታ ዳዊትን ይመለከታል። ከንፈሮቹ ተሰንጥቀዋል። ዘግናኝና አሳበድ ፈገግታ ፊቱ ላይ ይነበባል። በድንገት ሰውየው ራሱን በኃይል ከመስተዋቱ ጋር ማጋጨት ጀመረ። ዱብ ዱብ ዱብ። መስተዋቱ በጭካኔው ምት ይርገበግባል። ዳዊት በድንጋጤ ወደ ኋላ ተፈነጠረ። እየተንፏቀቀ ከቦታው ሸሸ። በማግስቱ ጠዋት ዳዊት ፊቱ ገርጥቶ ሰውነቱ እየተንቀጠቀጠ የካሳውን ቢሮ በር በርግዶ ገባ። እዛ ታች ያለው ማን ነው ብሎ ጮኸ። ካሳሁን በዚህ ጊዜ አልተከላከለም። በሩን ቆልፎ ወደ ዳዊት ተጠጋ። እሱ አለ ካሳሁን፣ ድምፁ ከመቼውም ጊዜ በላይ ቀዝቅዞ። እሱ ወንድሜ ነው። ካሳሁን ወንድሙ አደገኛና አይምሮውን የሳተ በመሆኑ ከሰዎች ዓይንና ከችግር ለማራቅ ሲል ብርሃን በማይገባበት በዚያ የተዘጋ የምድር ቤት ውስጥ እንዳሰረው ምንም አይነት ርኅራኄ በሌለው ድምፅ ተናዘዘ። ካሳሁን ወደ ዳዊት ይበልጥ ተጠግቶ አሁን ምስጢሩን አውቀሃል፣ ግን ዝም ብለህ ስራህን ብትሰራ ይሻልሃል። ይህ ነገር ከዚህ ግድግዳ ቢወጣ አንተም አብረህ ትጠፋለህ አለው። ዳዊት የገንዘብ ችግሩ አፍኖት ይህንን ዘግናኝ ምስጢር ውጦ መስራቱን ለመቀጠል ተገደደ። ሳምንታት ነጎዱ። ዳዊት ያንን አስፈሪ ምድር ቤት ለመርሳት ቢሞክርም ፍርሃቱ ግን እንደ ጥላ ይከተለው ነበር። እያንዳንዱን ኮሽታ ሲሰማ ይደነግጣል። ወለሉ ላይ ሲራመድ ከስር የሚሰማው ያ የለመደው ድምፅ አይምሮውን እያሰቃየው መጣ። ደህንነቱ የተጠበቀ እንደሆነ ራሱን ለማሳመን ቢሞክርም የውስጥ ስሜቱ ግን ከባድ አደጋ እያንዣበበ መሆኑን ይነግረው ነበር። አንድ ምሽት እጅግ አድካሚ የሆነ የሌሊት ፈረቃ አጠናቆ ከምግብ ቤት ወጥቶ ወደ ቆመችበት አሮጌ መኪናው እያመራ ነበር። የመኪና ማቆሚያው በድቅድቅ ጨለማ የተዋጠ ሲሆን አቅራቢያው ባሉት ግዙፍ የባህር ዛፎች ምክንያት አካባቢው ይበልጥ ያስፈራል። ዳዊት ወደ መኪናው ሲጠጋ ክብደት እንዳለው ሰው እንደ ከባድ ትኩረት ሲያርፍበት ተሰማው። ዞር ሲል በባህሩ ዛፎች መካከል አንድ ጥቁር ጥላ ቆሟል። ጥላው ቀስ ብሎ ወደ ብርሃኑ ሲጠጋ የዳዊት ደም በስሩ ቀዘቀዘ። ያ የምድር ቤት ወንድሙ ነበር። እንዴት እንደወጣ አይታወቅም። ነገር ግን እዚህ ቆሟል። ሰውየው አንድ እግሩን እየጎተተ በሚያስፈራ ፍጥነት ወደ ዳዊት መሮጥ ጀመረ። የዳዊት ልብ ከደረቱ ሊወጣ ደረሰ። የያዛቸውን ቁልፎች እየተንቀጠቀጠ መኪናው በር ላይ ሰካና በርግዶ ገባ። በሩን ዘግቶ ገና መስኮቱን ወደ ላይ ሲያነሳው የአውሬ የሆነ ፊት ከመስተዋቱ ጋር ተላተመ። ጥርሶቹን አግጦ ቆሻሻና ላብ በተሞላበት ፊቱ
መስተዋቱን እያሻሸ በኃይል ይደበድበው ጀመር። ዳዊት በከፍተኛ ጩኸት መኪናውን አስነስቶ ጎማው አስፋልቱን እስኪልት ድረስ በመጭመቅ ወደ ጨለማው ሌሊት በረረ። ዳዊት በድንጋጤ እየተንቀጠቀጠ በላብ እንደተጠመቀ ወደ ጠባብ ክፍሉ እንደገባ በሩን በከባድ ቁልፍ ደጋግሞ ቆልፎ በቀጥታ ለፖሊስ ደወለ። ከዚያች አሰቃቂ ሌሊት በኋላ እግሩን ወደ ፒያሳም ሆነ ወደዚያ የሲኦል ደጃፍ ወደ ሆነው ባህላዊ ምግብ ቤት መልሶ አላነሳም። ፖሊሶች ወደ ስፍራው ሲሄዱ ምን እንዳገኙ ማንም የሚያውቀው ነገር የለም። ካሳሁን ያንን አይምሮውን የሳተ ወንድሙን ይዞ የት ተሰወረ? ወይስ አሁንም በሌላ የከተማዋ ጥግ በሌላ ጨለማ ቤት ምድር ውስጥ ደብቆት ይሆን? ይህ እስካሁን ድረስ ያልተፈታና የትም ያልደረሰ እንቆቅልሽ ሆኖ ቀርቷል። ነገር ግን ለዳዊት ትልቁና ዘግናኙ ቅጣት ያለው እዚህ ላይ አይደለም። አደጋው አላለፈም። እውነተኛው አስፈሪ ሕይወት አሁን ነው የጀመረው። ዳዊት ዛሬም ድረስ በሰላም አይኖቹ እንቅልፍ አይወስዱም። በመንገድ ላይ ብቻውን ሲራመድ ከኋላው የሚሰማው እያንዳንዱ የጫማ ኮቴ የዚያን አውሬ የጎታታ እርምጃ ያስታውሰዋል። ማታ ማታ ከቤቱ ውጭ ንፋስ ዛፎችን ሲያወዛውዝ በየጥጉ የሚያዩ ጥቁር ጥላ ካሳሁንን ይመስለዋል። ያንን ዘግናኝና ጥቁር ሚስጥር የሚያውቀው ብቸኛ ሰው ለዘላለም ዝም ለማሰኘት ካሳሁን አንድ ቀን ከጨለማ ውስጥ ተገንጥሎ ብቅ ሊል እንደሚችል እያሰበ በየቀኑ መተንፈሻ ባጣ የፍርሃት እስር ቤት ውስጥ ይኖራል። የሰው ልጅ ስግብግብነትና ጭካኔ ከምድር ስር ከምንረግጠው አፈር በታች ምን ያህል ዘግናኝ ሚስጥር ሊደብቅ እንደሚችል ይህ ታሪክ ምስክር ነው። ውድ ተመልካቾቻችን እናንተስ በየቀኑ በምትሄዱበትና በምትሰሩበት ቦታ ከእግራችሁ ስር ምን አይነት ሚስጥር እንደተቀበረ በእርግጠኝነት መናገር ትችላላችሁ? ይህን አጓጊና ልብ አንጠልጣይ ታሪክ ወደ እናንተ ያደረስነው የመላምት ቻናል ነን። በቀጣይ በሌላ አይምሮን በሚፈታተን ምስጢራዊ ታሪክ እስከምንገናኝ የሌሊቱ ጨለማና ጥላዎች ለእናንተ ሰላም ይሁኑላችሁ። ቸርን ሰንብት።